ቤተሰቦች አላችሁልኝ ኑሩልኝ ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁ ቪዲዮ ላይክ አድርጉት ቪዲዮ ወደ መጨረሻ አካባቢ የፈለጋችሁትን ሐሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮ ያልፋለሁ ማለት ነው ቤተሰቦች እንግዲህ የምንወዳት ድምጽ መረዋ በቃ ንግስታችን አስቴር አወቀ እንግዲህ በቅርብ የአስቴር ትዝታዎች ቁጥር 2 ብላ እንግዲህ የድሮ ዘፈኖቿን ባውን በዘመናዊ ሚክስ አድርጋ 10 ትራክ እንግዲህ ጀባ ብላናለች እሱን ያጣጣምን እንግዲህ ትዝታችንን እያደስን ነው ያለነው ማለት ነው 9ኙ ብቻ ይበቃል ነበር 10ኛው የሰርጌ ትዝታ ባትነካካው መልካም ነው ብሎ አብዛኛው የሙዚቃ ሊቆች አስተያየት ሰጥተዋል ማለት ነው እኔ ከዛ ከተሰጣት አስተያየቶች መካከል ከአብዛኞቹ የዲጄ ፋቱ በጣም ስለተመቸኝ ለእናንተ እስቲ ጋበዝ አድርጌ አይዲያውንና ሐሳቡንና እንዴት እንደተመለከተው ዲጄ ፋቱ እንዴትስ ሊተረጎሙ እንደቻለ የሰርጌ ትዝታ የአስቴርን የገለጸበት መንገድ እጅግ በጣም ስለተመቸኝ ለእናንተ አቅርቤ ሐሳብ አስተያየት እንሰጠው እኛም እንድንወያይበት ስለፈለኩኝ ቆርጥ አድርጌ ይዤ መጥቻለሁ አሁን ቀደም ስለ አስቴር አነሳልኝ አስቴር አወቀ እንግዲህ ስለ አስቴር ምንም ማለት አይቻልም ግን አሁን ሰሞኑን ዲስአፖይንትድ የሆነባት ሰው ዲስአፖይንት ሆነባት የሆነ ሙዚቃ በየሰርጌን ግን እሱ አሁን ለምሳሌ አስቴርን የሚያክል ሙዚቀኛ ይሄንን መሳት የለበትም እንዴት ትስታለች እንዴት እንደዛ ልትልችል ማለት ሲጀመር ዘፈኑ የትዝታ ዘፈን ነው ትዝታ the story tells about የሰርጓ እንትኑ ርዕሱ የሰርጌ ትዝታ ነው ገባ ሶ ኮንሰፕቱ እቺ ሴት ያገባች ሴት ከአንድ አመት በኋላ ቁጭ ብላ የሰርጓ ትዝታ ትዝ ያላት ነው የምታወራው ሰው በኮንሰፕት ራሱ መነሻው የሙዚቃው መነሻው የትዝታ ዘፈን ነው ገባ የእንትን አይደለም የናይት ክለብ አይደለም ወይ ማስረሽ ምቹ አይነት ዘፈን አይደለም አሁን እንደሆነው ማለት ነው it's ኮንሰፕቱ ራሱ ይነግርሃል ዘፈኑ ራሱ የሰርጌ ትዝታ እያለ እንዴት እንደዛ ታስደልቀዋለህ ገባ ቫልዩን አጣው ኤልያስ መልካ ኳሪፍ የሆነበት ነገር ሙዚቃውን ከግጥሙ ጋር ግጥሙን ከምኑ ጋር ያስማማዋል ገባ ፊሊንጉን አንዴ ስታገናኘዋል ሙዚቃ የሚሆነው ሙዚቃ እኮ ፓወርፉል የሚሆነው አንተ ላይ እኮ የሚሰራብህ አሁን ለምሳሌ የሆነ አዝነህ ሚስት ተነጥላ ሄዳ በዳንስ ሚውዚክ ስታረገው it doesn't make sense ገባ ፊሊንግህን መንካት አለበት ያ ሙዚቃ ገባ ሊያስለቅስ ይገባል ገባ ልታዘን ይገባል በጣም የሐዘን ዘፈን እየዘፈንክ ሰዎች ሞቱ ተጋደሉ ኢትዮጵያ ውስጥ እየሞቱ ነው እያልክ በማሲንቆ በመናምን አታስመጣው ገባ የሙዚቃውን ሬሌቫንስ ያጠፋዋል ገባ ይሄ ደግሞ የሙዚቃ ሊቅ መሆን አይጠበቅብህም ገባ ባባሌ ማንንም ሰው ጀነራል ሰው ማወቅ ይገባዋል ሶ በምትሰራው ስራ ላይ አሁን ለምሳሌ ኃይለኛ ባክላሽ የተነሳባት ለዛ ነው because ያንን ትዝታ አጠፋችባቸው ሙዚቃው ራሱ ሲሰራው ሙዚቀኛው ነው ያይራድና ደረጀ መኮንን ይሰራው ደረጀ ጥላይ ገብሬ ቴዲ ማክ ይሰሩት ይሄኛው እኮ ሜዲቴትድ የሆነ ሙዚቃ ነው ስትሰማው ራሱ እጅን አይነስረ ያልኖርበት ላይፍ ነው ግን ቤተሰቦች አላችሁልኝ አይደለ የዲጄ ፋትሱን አስቴር አወቀ የሰርጌ ትዝታ በአዲስ መልክ በሰራችው አልበም ላይ እንግዲህ አስተያየቱን እየሰጠ ነው ያለው አብዛኛው በአስቴር የሰርጌ ትዝታ በተሰራው ስራ ላይ አብዛኛው ሰውም አስተያየት እየሰጠ ነው ትክክል አይደለም መነካትም አልነበረበትም እንደተሰራ ቢቀመጥ ድሮ ይሻል ነበር ትዝታችን አጠፋችብን ምናምን ብለው አብዛኛው ሰው እየተንጫጫ ነው ያለው ግን እኔ ዲጄ ፋትሱ እይታና ገለጻ በጣም ስለተመቸኝ ለእናንተ እየጋበዝኳችሁ ነው ያለሁት ማለት ነው እናንተስ በአዲሱ በአስቴር ትዝታ ቁጥር 2 የሰርጌ ትዝታ የሚለው ዘፈን መሰራት ነበረበት ወይስ አልነበረበት ባይነካሻል ወይስ እንኳን ተነካ ምን ሐሳብ አስተያየት አላችሁ እስቲ እናንተም የርግል ሐሳብ አስተያየታችሁን በአስቴር ዙሪያ ብትሰጡኝ ደስ ይለኛል እያልኩኝ የዲጄ ፋትሱ ሐሳብ ጠለቅ ያለ ነው አልጨረሰም እስቲ እናስጨርሰው የኛም ሐሳብ ወደ መጨረሻ ላይ ጣል እናደርጋለን ሐሳብ ግን የሰጣችሁ ሰብስክራይብ ያደርጋችሁ ሜን ቤተሰብ ሰብስክራይብ አድርጋችሁ ተቀላቀሉ ይመቻችሁ the color of the music እሱን ጥርግ አድርጋ አውጥተ እንደዛ ስታረገው ሰው ያው አሁን እንግዲህ አስተያየት የሰጠው ሙዚቃ የሚያክሰው ሰጥቷል ግን ጀነራሊ ሰው ራሱ ፌልት አድርጎት ነው ማለት ነው እንዴ እንትኗን እስክትዘጋ ድረስ ምንድነው ኮሜንቱን ዩቲዩብ ላይ ተዘግቷል አላየሁም እሱ ያበዳ ሰው እሺ ግን አሁን ደግሞ ማህበራዊ ድረገጽ ላይ እኔም ጽፌ አይተኛል አንቺ አራዳጅ በፖለቲካ ትክክለኛው ነገር እንደዳልኩት አንዳንድ ሰዎች ደግሞ ይጻፉትን አይቻለሁ ለማንበብ ሞክሬያለሁ ይሄን ጥያቄ ወደ አንተ ከማምጣቴ በፊት
ይሄ ዘመን ዋጅቷል። አሁን ለምሳሌ በዚህ ዘመን ያሉ ሰዎች ያንጎቹ ልክ ሲሰሙት ይወዱታል። ትላልቅ ሰዎች ያንግ ልጆቻቸውን ጠርተው እስኪ ሙዚቃ ስሚው አያውቁትም። የድሮ አሰማቸው ዋው አይ ላይክ ኢት በጣም ደስ ይላል ነው እያሉ ያሉት። ሶ ይሄ ዘመን ፈልጋ ቢሆንስ የድሮ ሁለቱንም የሰጠችን እሷ ነች። የድሮ ፈልግ መብቷ ነው። የድሮ አሁን ደግሞ እዚህ ጋር ያለውን ደግሞ ይሄኛው ትውልድ ከፈለገው ለምን አይሰራም ይላሉ። ይሄ ዘፈን ይኸውልህ የእሷ ዘፈን አይደለም። ዘፈን ከወጣ በኋላ አንተ ዘፈን አለ የህዝብ ገባ የህዝብ ፊሊንግ ነው። አሁን ይሄ አዲስ ዘፈን ቢሆን ኖሮ ሰርታ ያመጣችው ኢትስ ፋይን ላይክ ኦኬ። ግን ይሄ ዘፈን ከስንት ሰው ጋር የተያያዘ ዘፈን ነው። ባይ ዘ ወይ የህዝብ ይባላል ከሆነ በኋላ ዘፈን ከሆነ አመት በኋላ የህዝብ ነው ይባላል። ትዝታውን የህዝብ ነው ያንተ አይደለም። ገባ በኋላ እና ላይክ ይሄ ሰው ግን እንትን ላይክ ሚውዚካሊ ራሱ ያ ነው ሴንስ የሚያደርገው። የፈለገ የዚህ ዘመን ልጅ አምጥተህ ይሄንን ያን ብታሰማው ያ ነው ራሱ ሴንስ የሚያደርገው ከሙዚቃው ጋር ሴንስ የሚያደርገው። አምና መጥፎ ነው እያልኩ አይደለም፣ ግን ስቷል መንገዱን ነው ስቷል መንገዱን ነው እንጂ ላይክ እኔ ሚውዚካሊ መጥፎ ነው ብዬ ጀጅ ያደረኩት አይደለም፣ ግን ስቷል እንትኑ ወጥቷል፣ ከሃይዌይ ወጥቷል። በቃ ገባ ቀጥ ብሎ መሄድ የነበረበት ነው ወጥቷል። እና ይሄ ደግሞ መሆን የለበትም። ይሄ እኮ ትዝታዎች ናቸው እኮ ባላድስ ነው የአስቴር ትዝታዎች አይደሉ? እንደዛ ነው። የመጀመሪያውን አልበም አይተዋል ከአበጋዝ ጋር ይሰራል። የሚገርም ነው። ምን ጥያቄ አለው? እና ታዲያ እንዴት ያን ስታንዳርድ መጠበቅ ያቅታል ነው እሱ ላይ እኔም አሁን ቅሬታዬን እዚህ ጋር አሁን አቅርብ በተለይ እንደ ሙዚቀኛ ይሄ ልናገር እችላለሁ። እና አበጋዝ በዛ ደረጃ በዛ ስቱዲዮ ክላሪቲ ላይቭ ባንድ አድርገው በሰበት ደረጃ ለምን እንዳልመጣች እኔም ቅር ብሎ ፐርሰን የምጠይቃት ጥያቄ ነው። ምክንያቱም እሷ ከዚህ በኋላ ደረጃዋ ከፍ ያለ ላይ የሰቀልናት ሰው ነች ላይ ነው ያለችው አሁንም እና ያንን ለምንድን ነው ያልጠበቀችልን? ምናልባት ከአስቴር ጋር በጣም ብዙ ጊዜ አውርተናል በዚህ ጉዳይ። በጣም ብዙ ጊዜ አንድ ቀን አንድ ሰዓት ተኩል ሁለት ሰዓት ነው ያወራነው በዚህ ጉዳይ ላይ እና እኔ ፊት ለፊት እንግዲህ ያው እሷም ታውቃለች ተነጋግረናል። አይ ቲንክ እኔ አስቴር አወቀ ምን ትሆናለህ መሰለህ፣ አካባቢ በጣም ወሳኝ ነው። ባይ ዘ ወይ አካባቢ ወሳኝ ነው። የምትውላቸው ሰዎች ወይም አብረው ያሉ ሰዎች አላውቅም ምን አይነት እንደሆኑ ከሷ አካባቢ በጣም ወሳኝ ነው እና ያንተን ማንነት ያ ነው ከፍ አድርጎ የሚነግርህ። ገባ አባባሌ እና ምን አልኳት እኔ አስቴር አልኳት እውነት እንደዚህ በአፌ ባይዘው በአፌ ያልኳት ነገር ነው። ያንቺን ያለሽን ማንነት ያወቅሽው አልመሰለኝም አልኳት። ገባ አስቴርን ያወቀቻት አልመሰለኝም። ያላት አንቺ የኢትዮጵያ አሪታ ፍራንክሊን ነሽ ማለት ነሽ። እኔ ይሄንን በአፌ ነው ያልኳት፣ ለራሷ ነው ያልኳት። ያወቅሽው አልመሰለኝም። ለምን ሌትሊ የማየው ነገር በሙሉ አልወደድኩትም። ላይክ አስቴርነቷን አላወቀችው። አስቴር እኮ ማለት እኮ ስማ እኔ ልንገር አንድ ምሳሌ ልንገር። ኮሎምቢያ ሪከርድስ የዛሬ 30 ምናምን ዓመት ያስፈረማት ሰው ናት። አሁን ዘ ዊኬንድ እንትን መጣ ምናምን የኢትዮጵያ አርቲስት አስቴር እኮ ዘ ዊኬንድ እኮ አስቴር እየሰማ ነበር ያደገው። ገብቷል? ዘ ዊኬንድ እኮ ኢንተርቪው ሲጠይቅ አስቴርን መሐሙድን ጥላውን እየሰማው ነው ያደግኩት ያለ ሰው እኮ ነው። የአስቴርን ዘፈን እኮ ስቴጅ ላይ የዘፈነ እኮ ነው ዊኬንድ። ይሄ ብቻ ይበቃል። ገባባዋል ዘፍኗል እኮ አስቴርን የሆነ ዘፈን እኔ ፈልገህ ስልክልሃለሁ። አዎ አይቻ ሰምቻለሁ። ይሄ ምን ያህል እኮ ይሄው በቃ እዚህ ደረጃ ነው ያለችው አስቴር፣ ግን አላወቀችው። ቤተሰቦች እንግዲህ አስቴርን እየተጨፈጨፈች ነው። የአስቴር ትዝታ ቁጥር 2 ብላ በራሷ ዩቲዩብ ቻናል ላይ እንግዲህ የሰርጌትን ትዝታ ጨምራ አሻሽላ ሰርታው ለቃል ነበረ። 9ኙ ትራክ ምርጥ ነው ብለው አስተያየት ሰጥተውበት፣ ግን 10ኛው ወይም የሰርጌ ትዝታ ባትሰራው ይሻል ነበር፣ የድሮ እንደተሰራ ቢቀመጥ ባይነካካ መልካም ነው፣ ትዝታችን ያጠፋችብን ብለው አብዛኛው የሙዚቃ አዋቂም ሆነ አድማጭም የራስ ግሉን አስተያየት እየሰጠ ነው ያለው። እየተጨፈጨፈች ነው። ይሄ ጭፍጨፋው ሲበዛባት እንግዲህ የሰርጌ ትዝታ የኮሜንት እንትኑንም ዘግተው ነበረ። ከዛ በኋላ ጭራሽ አውርዳው አሻሽላ ደግሞ የሆነ ነገር ቀያይራ ደግሞ እንደ አዲስ ፖስት አድርገዋለች። የሰርጌ ትዝታ እንግዲህ ገብታችሁ ሰምታችሁታል። የእናንተስ ሀሳብ ምንድን ነው? እንደ አዲስ ባይሰራ ይሻል ነበር? የድሮ ይሻል ነበረ ወይስ አዲሱ ይሻላል? እኔ እንግዲህ የድሮ እንደ ተሰራ ቢቀመጥ የተሻለ ነው። አንዳንድ ማንነካው ነገሮች ይኖራሉ አይደል? ዝም ብለን በድፍረት ማንነካ መልካም ነው። አብዛኛው ከተቃወሟት ከሙዚቃ አዋቂዎች መካከል
የዲጄ ፋትሱ በጣም ስለተመቸኝ የገለጸበት ነገር እሱ ለእናንተ ጋር ብዬ መጣሁ ማለት ነው። በዲጄ ፋትሱ ሀሳብ ዙሪያ ስለ አስቴር አወቀ በተናገረው ነገር ላይ እንዴት አያችሁት? ሀሳብ አስተያየት እንድሰጡኝ ይፈልጋለሁ ማለት ነው። ቤተሰቦች የዛሬ ቪዲዮ ይሄን ይመስላል ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ